ለእሸቱ ዶንኪ ቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ፈንዳ ነው መነግረን ጉዳዩ የእሸቱ አይደለም። እናንተ መቼም ነው አይደለም ማለት እንደ አንድ ኦርቶዶክስ የሚወገዝ ነገር ነው፣ የማይደገፍ ነገር ነው፣ የማያስብል ነገር ነው። የኔ እናት እንዴ! ሰላም ሰላም፣ እንዴት አላችሁ? አለው እግዚአብሔር ይመስገን። ዛሬም ጽድትና ምርጥ በሆኑ ቪዲዮዎች መጥቼላችኋለሁ። እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም እናንተ ጋር። ዛሬም ጸዳ ባሉ ቤቱ ምን ይወዳል መሰላችሁ? ሰብስክራይብ፣ ላይክ፣ ፎሎ፣ ሼር ማድረግን ይጠይቃል ማለት ነው። አብረን እንቆይ። ጥሩና መልካም የሆኑ ቪዲዮዎች እናያለን። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ማዶ መተህ እደር ብለን እኛ ሲያድር ነግረናል። ቁጭ አድርገን እንግዲህ እንደርሰውት ፊት ለፊት አደራ ልጅ በዋልባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንተንም እንደምሳሌ አንስተን አናግረናል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብለን እንሄደው። እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው። ነገ ያልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች። በዚህ ቪዲዮ ዙሪያ ከዚህ በፊትም ታውቃላችሁ በእግረኛው ሚዲያ ላይ ቀርበው አስተያየት ሰጥተው ነበር። አባቶች እሸቱ ጠርቶ እግራቸው ላይ ወድቆ ነበርና ማለት ይህን ጉዳይ አሁን ማንሳት ለምን እንደተፈለገ አላማው ምን እንደሆነ አልገባኝም። ምክንያቱም ከዚህ በፊትም በእግረኛው ሚዲያ ላይ ቀርበው እንደዚህ አይነት ነገር ተናግረው ነበር። ያለውን ነገር በይቅርታ ተፈቷል። የተፈታም ነው የመሰለን። ድጋሚ ደግሞ እግረኛው ሚዲያ ለምን በውስጥ መፍታት እንዳልተቻለ ነው በዚህ ጉዳይ ላይ ግራ የገባን ነገር ማለት ነውና ስለዚህ ወደ ሚዲያ ማምጣቱ ተገቢ ነው ወይስ በውስጥ መፍታት? እስቲ እናንተ ኮሜንት ላይ ሐሳብና አስተያየታችሁን አቅርቡልኝ። እስቲ ምን እንደምትሉ። እኔ በውስጥ ቢፈታ ባይነኝና እስቲ ምን እንደምትሉ ኮሜንት ላይ ጻፉልኝ። ሁላችሁም ባለማተቦች ይሄ ቪዲዮ የደረሳችሁ ለእሸቱ ዶንኪ ቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ሁላችሁም ሼር አድርጉልኝ። የምናገረው ነገር አለ፣ ሙሉ ተመልከቱት፣ አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባቶች በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። አባቶች ምን እየሆናችሁ ነው? አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላል፣ በቃ ላሽ ማለት ነው፣ አለቀ። አባቶች ምንድነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደብ ምንድነው? አባቶች አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባለ፣ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ እኔ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከናንተ ምንድነው የምንማረው? እኛ እኮ ዓለምን ትተን ለናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? እሸቱ ዶንኪ ቲዩብ የምትባል ወንድማችን ምን እየሰራ ነው ያለው? አልገባኝም። አንተ ለዩቲዩብ ቪው ብለህ ስህተት አትስራ። በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? ሲቀጥል ደግሞ ፈንዳ ነው መነግረን ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ
እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ እንድታግዙኝ እንድናደቃቸው ፈልጋለሁ። ምን መሰላችሁ የተፈለገው ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡትኝ። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገጸስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶች ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ እንዴት እንደምናከብራችሁ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት። በጣም በትክክል ነው። ምክንያቱም ከእሸቱ ጎን መቆም አለብን። በዚህ ልክ ይሄ ጉዳዩ የእሸቱ ብቻ ሊሆን አይችልም። ምክንያቱም በዚህ ሴራ ተሰርቶ እንደዚህ ተደርጎ ከይቅርታ በላይ ደግሞ በዚህ ምድር ላይ ምንም አይነት ነገር የለም። ይቅርታ መጠየቅ ትልቅነት ነው እና ይሄ ነገር እኔ እንጃ አላውቅም። ትንሽ ቆም ብላችሁ ብታስተውሉት ጥሩ ነው አባቶችም። ስለዚህ በዚህ አስተያየት ላይ አይደለም ማለት እንደ አንድ ኦርቶዶክስ የሚወገዝ ነገር ነው፣ የማይደገፍ ነገር ነው፣ የማያስብል ነገር ነው። አንተም እግረኛው ሚዲያ ላይ ያለው ጋዜጠኛ አንተም ትክክል አይደለም ድጋሚ አምጥተክ የአባቶች መልስ ገዳም ድረስ ዋልድባ ድረስ ተገኝተክ ይሄው እንደዚህ ብለክ
አጭበረበረን፣ አታለለን፣ እንደዚህ ያደረገን ብለው ከአባቶቻችን ይሄንን መስማት ራሱ እኮ እንደ አንድ የገዳም አባት ማለት ይሄንን ኢንተርቪው ማየትም አንፈልግም። ስለዚህ ምን እየሰራችሁ ነው? ምን እያደረጋችሁ ነው? እውነት ሃይማኖቱን እያስከበራችሁ ነው? እውነት ሃይማኖቱን ሰው እንዲያከብረውና ሃይማኖቱ ሰው እንዲከተለው እያደረጋችሁ ነው? አይደለም። እና ለምንድን ነው በዚህ ደረጃ የገዳም አባቶች ላይ ወይም ደግሞ ዋልድባ ያሉ አባቶች ላይ በዚህ ደረጃ ቪዲዮ እየተከታተላችሁ መስራት የፈለጋችሁት? ለምንድን ነው የነዚህን አባቶች ክብር በዚህ ደረጃ ማውረድ የፈለጋችሁት? ምክንያቱም ሁሉም ኦርቶዶክስ አይደለም፣ ሁሉም ኦርቶዶክስ እምነት ተከታይ አይደለም። ሶሻል ሚዲያ ላይ ደግሞ ያለው ያበደ ማህበረሰብ ነው። ያበደ ማህበረሰብ ወይ በየራሱን ሃይማኖት አጠንክሮ ያልያዘ ወይም ስለ ራሱ ሃይማኖት የማያውቅ ደስ ያለውን ኑሮ የመረረው ኑሮ ያልመረረውም ደስ ያለውን ኮሜንትና አስተያየት የሚሰጥበት እንዲሁም በሶሻል ሚዲያ ቪዲዮ ወጥቶ የፈለገውን የሚናገርበት ነው። ስለዚህ ለምንድን ነው እንደዚህ የምታደርጉት? ገንዘብ በልጦባችሁ ነው ከእናንተ ከራሳችሁ ሃይማኖት ከአባቶቻችሁ እንጂ አሁን እያደረጋችሁት ያላችሁት ነገር በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። እና ባትመላለሱ መመላለስ እንኳን ከፈለጋችሁ እውነት እሸቱ ትክክል አልሰራም ብላችሁ የምታስቡ ከሆነ እውነት እግረኛው ሚዲያ ትክክል አልሰራም የምትሉ አባቶች ካላችሁ ከበላይ ያላችሁ ይህንን ነገር ልታስቆሙ ይገባል። በውስጥ መጨረስ እንጂ ለእያንዳንዱ መልስና ለእያንዳንዱ ንግግር ዩቱብ እየተቀረጸ ለህዝብ ማስተላለፍ የለባቸው። የገዳም አባቶችን ዩቱብ ላይ ኢንተርቪው ማድረግ የገዳም አባቶች ገዳማቸው ድረስ ሄዶ ለዩቱብ ለእናንተ ቪው እና ለእናንተ እንቅስቃሴ ማድመቂያ ማድረግ በእውነት ያሳፍራል። ማለት ቃል ሲወጣቸው ለህዝብ ማሳየት የለባቸው አስተምሯቸውን እንጂ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስለ ድንግል ማርያም ሲናገሩ እንጂ ስለ አንድ ግለሰብ የገዳም አባቶች አስተያየት ሲሰጡ መስማት በጣም ነው የሚያሳፍረው። እና ገዳምና ዓለማዊ ምን ነው ታዲያ ልዩነቱ? የዓለምን ነገር ገዳም ይዛችሁ ገብታችሁ ወሬ ማመላለሱ ጥሩ ነው? ትክክል ነው? የዓለምን ነገር በነገራችን ላይ እናንተ አሁን የማይገባችሁ ነገር የሚመስላችሁ ትክክል ነው ምናምን እንደዚህ ማቅረቡ ምናምን የምትሉ ሰዎች ነው። ገዳም የገባ ሰው እኮ ሁሉን ነገር ጥሎ ሁሉ ነገር በቃኝ ብሎ ከጌታው ጋር ነው ያለው። ሶ እናንተ እዚህ ዓለም ላይ ያላችሁ ምድር ላይ ማለት እዚህ ላይ ያላችሁ ሰዎች እዚህ ከገዳም እዚህ ዓለማዊ ነገር ላይ ያላችሁ ሰዎች ገዳም ድረስ ሄዳችሁ እኚህን አባቶች እኮ እያሳሳታችሁ ነው ያላችሁት። ቁጭ ብላችሁ ካሜራችሁን ደቅናችሁ ገዳም ያሉ አባቶች ስለ ፈጣሪና ስለ ድንግል ማርያም ስለ መላእክት ሲናገሩ ነው እንጂ ስለ ግለሰብ ሲናገሩ ማየት በጣም ነው የሚያሳፍረው። ምክንያቱም እነሱ አይደሉም እናንተ ራሳችሁ ሄዳችሁ የራሳችሁን ነገር ጎትታችሁባችሁ ይዛችሁ ገብታችሁ ነው። ስተት እንኳን ቢሆን አንዱ ስተት ቢሰራ እንኳን በውስጥ መጨረስና በአባቶች በትላልቅ እንትኖች መነጋገር ሲገባችሁ አደባባይ ሚዲያ ላይ አምጥታችሁ ኢንተርቪው ያደረጋችሁ እንትና ጎበዝ ቢያንስ ከእሸቱ መለሰ አንተኛው እግረኛ ሚዲያ በደንብ ታውቀዋለህ። ምክንያቱም በቤተ ክርስቲያን ካህን ነበርክ፣ አገልጋይ ነበርክ፣ መሪጌታ ነበርክ አይደለም? ቢያንስ ትክክል እንዳልሆነ ታውቃለህ። ለምንድን ነው ለህዝብ እንደዚህ አይነት ነገር የምታሳዩት? ለምን እኚህን አባቶች አትተዋቸው? የእውነት ስለ እውነት ከሆነ የምትረዱት ስለ እውነት ስለ ሃይማኖታችሁ ከሆነ ለምን በውስጥ አታደርጉም? ለምን በውስጥ አትጨርሱ? ለምንድን ነው አደባባይ ላይ የምታመጧቸው? ገንዘብ መስጠት ወይ ለነሱ የሆነ ነገር ማድረግ ከፈለጋችሁ ስለ ነፍሳችሁ ከሆነ በውስጥ በኩል ጨርሳችሁ አትመጡም እንዴ? ህዝብ እንዲያይላችሁ ሁሉን ነገር አድናቁት፣ ሁሉን ነገር በእነሱ በሆነ ሰው ብር ማግኘት አይከብዳችሁም? ግን አይከብዳችሁም? እኔ አላውቅም። እኔ እኮ ስለእናንተ ስለ ሃይማኖታችሁ ወይ ስለሆነ ነገራችሁ ወይ ስለምናምን አውቄ አይደለም። ግን እንደ አንድ ህዝብ ሚዲያ ላይ ሰዎች ሲሳደቡና ሲናገሩ ሳይ ለዚህ ምክንያቶች እናንተ ናችሁ፣ ሁለታችሁ ናችሁ። አባቶች ሂደው ከአንደበታችሁ የሆነ ነገር እንዲወጣ ያደረጋችሁት እናንተ ናችሁ። የገዳም አባት ቆቡን ያደረገ አባት አሳሳተን፣ ዋሸን፣ አታለለን ብለው ሲናገሩ ሚዲያ ላይ መልቀቅ አያሳፍርም ነው የምትሉት? ትክክል ነው የምትሉት? እሸቱም ኦርቶዶክስ እኮ ነው።
ወንድምህ ቢያጠፋ በሃይማኖት ጉዳይ መክረህና ገጽተህ ልታስተምረው ይገባል እንጂ የሱን ጉዱፍ አደባባይ ላይ ኢንተርቪው አድርገህ ይሄው አባቶች አሉት ብለህ ለህዝብ ማሳየት ይሄ ትክክል ኦርቶዶክስ ሃይማኖቱ ያስተማረን ነው? እውነት ትክክል እውነት ስለ ሃይማኖቱ ነው እየሰራችሁ ያላችሁ? ስለ ኦርቶዶክስ ሃይማኖት ነው ወይንስ ሰዎች እንዲዘባበቱበትና እነሱ እንደዚህ ናቸው እየተባለ መሳለጫ ሆኖ እናንተም ለራሳችሁ ጥቅም ማበልጸጊያ ነው እያደረጋችሁ ያላችሁት? ይሄ ትክክል አይደለም። እባካችሁ ከዚህ ነገራችሁ ተቆጠቡ። እናንተ የከፈታችሁት እናንተ የምታደርጉት ነገር ነው ሌላው እንዲያደርገው በር የምትከፍቱት። የእናንተ ቪው በጠረረና የእናንተ ቪው በቀነሰ ቁጥር የሆነ እርስ ይዛችሁ መጣችሁ ቪዋችሁን ለማነቃነቅ ሃይማኖት የማይነካው ነገር ላይ ልጥፍ የምትሉት ነገር በጣም በጣም ያሳፍራል። በጣም ነው የሚያሳፍረው። እኔ እንደ አንድ ኦርቶዶክስ ነው እየተናገርኩ ያለሁት። ትክክል እንዳልሆነ ይገባኛል። አባቶች ከአንደበታቸው ምንም ቢወጣ እነዚህ አባቶች ጋር የሄድነው እኛ ነን እንጂ ዓለም ላይ ያለ ነው ዓለማዊ ነገር ላይ ያለ ነው እንጂ እነሱ አይደሉም ወደኛ የመጡት። ጭራሽ እነሱ ወደኛ እንዲመጡ ገዳም በቃኝ ብሎ ምን የገባን አባት ቁጭ ብለ ስለ አንድ ሰው ድክመትና ስህተት ወይንም ደግሞ ምናምን መጠየቅ ማለት ይሄ ያሳፍራል። ታዲያ ገዳምነቱ ምን ላይ ነው? ስለዚህ እናንተ ዩቲዩበር ትላልቅ ነን የምትሉ በሃይማኖቱም በምንም ትልቅ ነን ብላችሁ የምታስቡ ሰው ባትሄዱባቸውስ? እርዱ። የምትረዱት ለቪው አይደለም። የምትረዱት የምታረጉላቸው የምትሰጡት ለቪዋችሁ ወይ ለስማችሁ አይደለም፣ ለነፍሳችሁ ነው። ካላችሁ ላይ ነው ከምታገኙት ላይ እሱ ከከፈተላችሁ ላይ ነው የምታደርጉት። ምንስ ብታደርግ ሰብስበ እነሱን ሳታሳይ ቪዲዮ ሰርተ ሰብስበ ማድረግ ትችል ነበረ ወንድም እሸቱ አይደለ? ነገር ግን አሳየክ። ተከታታይ ድራማ የመሰለ በጣም የሚያሳዝን የገዳም ውስጥ ያለ ፊልም የመሰለ ጉድ የሚያስብል ደስ የሚል ዶክመንተሪ ሰራ። እሺ፣ ከዛም ላንተ መልስ መጣ። ይሄ ሁሉ የሚሆነው ገንዘብ አግኝታችሁ ለገዳሙ ለማገልገል ነው አይደለ? በብዙ መንገድ ገዳሙን መርዳትና ማገልገል ይቻላል። ከዚህ በፊትም ደግሞ ያደረከው ነገር ብዙ ነገር አለ፣ ብዙ የሰራው መልካም ነገር አለ። ስለዚህ የማይደፈረው የማይነካው ቦታ ላይ ግን ሄዳችሁ ልጥፍ ባትሉ ጥሩ ነው። ለህዝብ መዛበቻና መዘላለቻ የፈለገውን አስተያየት ሰው እንዲሰጥ ባትፈቅዱ ጥሩ ነው። ይሄንን አስተላልፋለሁ። አስተያየቶቹ ሊያሾም ያልሽው እጅግ በጣም ትክክል ነው። ምክንያቱም በጣም የሚያስተዛዝብ ነገር ነው። በዚህ ጉዳይ ላይ ቆም ብለን ብናስብ የተሻለ ነው ባይ ነኝ። ይመስገን ፈጣሪ። ለውጥ አለ? አሁን ያለበት ሁኔታ እንዴት ነው? እስቲ አሁን ያው በድጋሚም ገብቼ ነበር ሆስፒታል። ከዛ በኋላ ከወጣሁ በኋላ ያው የተወሰነ እግሬ ላይ አለ የሚባለውን ሕክምና ነው የተደረገልኝ። አሉ የሚባሉ ስፔሻሊስቶች ናቸው። ያው ከእግዚአብሔር በታች እነሱን አዘውልኛል። አሁን ደህና ነኝ ስል አሁን ያመኛል። አሁን ቆምኩ ስል አሁን ከእንደገና እምቢ ይለኛል። ያ ነገር በቃ ትንሽ እያስቸገረኝ ነው እንጂ ደህና ነኝ። እግዚአብሔር የተመሰገነው ከበፊቱ ደህና ነኝ። አሁን ምንድነው ያለው ነገር? ከበድ የሚል ነገር ምንድነው? ያው አሁን አልተወሰነም ስል እዚህ ጋር ነው በቃ ህመሙ በቃ ከዚህ በኋላ በቃ እንደዚህ ነው የሚል ደረጃ ላይ አልተደረሰም። ገና ቀጠሮ ላይ ገና ቀጣይነት ያለው ሕክምና ያስፈልገዋል ነገሬ። በተለይ ይሄ ጉልበቴ ጋር ያለው ነገር በቃ በጣም እና ይሄ ሰርጀሪ የተሰራው እንኳን እግዚአብሔር የተመሰገነው ደርቆልኛል። ስለዚህ በጣም ከምለው በላይ ከምገልጸው በላይ እግዚአብሔር ይመስገን። ይሄንንም ደግሞ እንደምድር እግዚአብሔር በአምላኬ ሁሌም ተስፋ አለ። እግዚአብሔር ይረዳል። አይዞህ። አሜን። እግዚአብሔር ያውቃል። በነገራችን ላይ አሌክስ ለብዙ በጎ አድራጎት ስራዎች ላይ ከደጋም ከማህበራችን ጋር ወጣ ገባ የሚልና በጣም ቀና ወንድማችን ነው። ምናልባት የፍቅር መግለጫ ነው የምንጠይቃችሁ። ማገዝ መደገፍ የምትፈልጉ ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ ከታች አካውንቱን አስቀምጥላችኋለሁ። የፍቅር ጥያቄ ነው። እግዚአብሔር ልባችሁን ክፍት ሲያደርግ ትሰጣላችሁ። የሰጣችሁን ደግሞ ለእግዚአብሔር መስጠት ደግሞ የእናንተ ፈቃድ ነውና ታግዙስ በፈጣሪ ስም እንጠይቃለን። አሌክስ አንድ የሚወደው ዝማሬ ነበረ። ምን የሚል ዝማሬ ነበር? እንዴት እስቲ ያላችሁ አሁን በርሽ ይችላል አግዛለሁ። እስቲ እንዴት ብለህ ተገኘህ እኔ ቤት እንዴት ብለህ ተገኘህ እኔ ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት
በእውነት ለእኛና ለህዝቡ ሲል በበረከተኛው ክርስቶስ ይፈውስ። አሜን። ያድነ። አሜን። ቆመን ለማመስገን ደግሞ ያብቃል። አሜን። ሼር አድርጉት፣ ይሄን ቪዲዮ ኮፒ ሊንክ አድርጉት፣ ለብዙ ሰዎች እንደምታደርሱ ባለሙሉ ተስፋ ነኝ። የረዳችሁት እስከ መጨረሻው አብራችሁ እንድትቆሙ ጠይቃለሁ። ሁላችሁም ደስ ይላል። ወንድማችን ጨርሶ እግዚአብሔር ይማረክ። እግዚአብሔር ምሮክ ለስራ ከሚያብቃክና ስላየን ተንብናል። እንኳን ለቤት ካበቃክ ደግሞ ለቤት ያበቃ አምላክ ለስራ ከሚያብቃክ እንላለን። ብዳል የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም አመታት አይደለ? እንደ 12 አመት 12 አመት በጣም ብዙ ነው። በጣም ብዙ ነው 12 አመት። እኔ ግን ሁሌ አይሻለሁ። አንቺ ሁሌ ታይኛለሽ። እውነት ነው። ስታያት ምን ታያለሽ? በጣም ደስ ይለኛል። በጣም ታስታውሻታለሽ? አዎ በጣም። በምን ነበር የምታስታውሻት? በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም። አዎ አውቶቡስ ላይ ነው ያገኘኋት። አንዴ ትምብላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው አንዱ ለቀን እዛ ቆይቼ እየተመለስኩኝ ሃይ በያት አንቺ። ሃይ ታሪኝ ስታምሪ። እናመሰግናለሁ። የእውነት በቃ እሷ ናትን ተወራዩት አስታውሳለሁ በደንብ። በቃ ካንቺ አሁን እሷን በደንብ እሷ አልተቀየረችም። ያው የኔ ቆንጆ እንዲህ ነበርሽ። ጻንም ሞልሽ በጣም ውብ ነበርሽ። የእውነት አመሰግናለሁ። ዋው በጣም ነው የምታምሪው። አሁን የሚባለውን ታሪክ ሰማር ታውቂ ነበር አንቺ? አዎ አውቃለሁ። ተይ እንጂ 4 አመትሽ እኮ ነው። አይ ሳድግ ቲቪ ላይ ሳያት ምናምን ትነግረኛለች። እቺ ልጅ እኮ እኛ ቤት አንድ ሳምንት መታ አብራ እንጂ ከሷ ጋር ያሳለፍሽው ነገር ትዝ አይልሽም? አይለኝም። 4 አመት ስለሆነ አጥጻና ግን የሁል ጊዜ እነግራታለሁ። እሷ ብርክታይ ትባላለች። አይሽ ስትሰራ እንደዚህ እኛ ጋር እንደዚህ ምናምን እንደዚህ አግኝቻት ምናምን ላለው እና ታውቃለች ታሪኩ። ስለዚህ እናንተ ቤት የሚከፈተው የብሩክታይት ፊልም ብቻ። አይ በጣም ነው የማስታውሰው። በቃ ያንን እኔ እንጃ በቃ ራሷ ጥንጧ ልጅ ነው ያደገችው። ጥሩ ገምተሽ ሰማሪ ያንቺ ብርክቲ እንግዲህ በችግሯ ጊዜ ከዛሬ 12 አመት በፊት ያገኘኋት መልካም ሴት፣ ያችን መልካም ሴት ዛሬ በሴቶች ቦታ ተገናኝተዋል ማለት ነው። እና ስንት አይነት መልካም ሰው አለና እንዴት ደስ እንደምትል እውነት። አሁን አንዳንድ ሰዎች እጅግ መልካም ናቸውና እንደዚህ ያደረጉልን ሰዎች ክብር ይገባቸዋል። እውነት ሴፉ ስላገናኛቸው ደስ ይላልና እና እንኳን ተገናኛችሁ ደስ ይላል። በጣም ነው ደስ የሚለው። ቆይታችን እንዴት ነበር? እንዴት ናችሁ? አለሁኝ እና ቆይታችሁ እንዴት ነው? ምርጥ ቪዲዮ እንዳያችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ ምን ልስራ ኮሜንት ይፈልጋል። ቤቱ ብልጭ ያለ ኮሜንት፣ ሰብስክራይብ ብታደርጉ ጥሩ ነው። አበረታቱኝ። ስለዚህ እየጀመርኩኝ ስለሆነ ምን እንደምሰራ ኮሜንት አድርጉኝ እላለሁኝ። አመሰግናለሁ ስለነበረን ቆይታ። ሰብስክራይብ ማድረግ እንዳይረሳ።